ነብዩ ኤልያስ ማለት ዘይት ወይም ቅባት ማለት ነው። ከ16ቱ ነቢያት አንዱ ነው። ታኅሳስ 1 ቀን ልደቱ፣ ጥር 6 ቀን እርገቱ ነው። ስሙን ጠርተው ለተማጸኑበት ቤትን በበረከት የሚሞላ በዕዳ ለተያዙ ልጅ ላጡና በተለያዩ ችግሮች ውስጥ ላሉ ሰዎች ፈጥኖ የሚደርስ በኃጢአት የመረረ ሕይወትን በምልጃው ጨውነት የሚያጣፍጥ በሕማም ተይዘው የሚሰቃዩትን ፈጥኖ የሚፈውስ ነብዩ ኤልያስ የቅዱስ ኤልያስ ክብረ በዓል ታኅሳስ 1 ይከብራል። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለታኅሳስ 1 ለነብዩ ኤልያስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ታኅሳስ 1 ነብዩ ኤልያስ ምን ያደረገበት ቀን ነው? ምን የተፈጸመበት ቀን ነው? በዓሉን በማስመልከት ቀኑን በማስመልከት የምንማማር ይሆናል። ወደ ተዘጋጁ ቪዲዮዎች ከማለፋችን በፊት ሁላችሁም እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ ተዘጋጁ ቪዲዮዎች እንለፍ። ታኅሳስ 1 ነብዩ ኤልያስ ምን ያደረገበት ቀን ነው? ቪዲዮ እንከታተል። ነብዩ ኤልያስ ማለት ዘይት ወይም ቅባት ማለት ነው። አባቱ ኢያሴ ነው፣ እናቱ ቶና ትባላለች። ከ16ቱ ነቢያት አንዱ ነው። ታኅሳስ 1 ቀን ልደቱ፣ ጥር 6 ቀን እርገቱ ነው። ከሰራቸው ዋና ታምራት ውስጥ የመጀመሪያው ለ3 ዓመት ከ6 ወር ዝናብ እንዳይዘንብ መከልከሉ፣ ከዛ በኋላ ማዝነቡ፣ የሞተውን ልጅ ማስነሳቱ፣ ደሃዋን በበረከት መሙላቱ ነው። ወደ ሰማይ ያረገው በሰዓት ሰረገላ ነው። በዳግማዊ ምጽአት ጊዜ መጥቶ ሰማዕትነትን ይቀበላል። ፍርድ የተዛባባቸውና የተገፉ ሰዎች እውነትን ይዘው በአምልኮተ እግዚአብሔር ጸንተው በስሙ ሲማጸኑበት ፍትሃዊ ፍርድን የሚያስፈርድላቸው፣ ከሃይማኖት የወጡ ሰዎችን የአምላኩን ኃይል በማሳየት ወደ አምልኮተ እግዚአብሔር የሚመልሳቸው፣ በተወለደ ጊዜ መላእክት በአጽርቅተ እሳት የጠቀለሉት፣ አድጎ በጎረመሰም ጊዜ ለባህታውያንና ለመናንያን አብነት ሊሆን ሀብት ንብረቱንና ቤተሰቦቹን ትቶ ወደ ምድረ በዳ በመሄድ በምናኔ የኖረ ንጉሥ አካብ በሚስቱ በኤልዛቤል ምክር ምክንያት ጣዖታትን ባመለከና ሕዝቡን ባስመለከ ጊዜ ወደ አምልኮተ እግዚአብሔር እንዲመለስ ሳይፈራ የገሰጸው፣ እምቢ ባለውም ጊዜ ሰማይን ለ3 ዓመት ከ6 ወር ዝናብ እንዳይሰጥ የለጎመው፣ በቁራዎች አፍ ምግቡን እግዚአብሔር እየላከለት የተመገበ፣ ወደ ሰራፕታ ሀገር ሄዶ የደጓን መበለት ቤት በበረከት የሞላላት፣ ልጇ በሞተባትም ጊዜ ከሞት ያስነሳላት፣ በግፍ ስለሞተው ስለ ናቡቴ ደም መፍሰስ የገዳዮቹም ደም እንደሚፈስ ትንቢት የተናገረ፣ በጸሎቱ እሳትን ከሰማይ አውርዶ መስዋዕቱን ያሳረገ፣ ብዙ ድንቅ ተአምራትን እያደረገ ሕዝበ እስራኤልን በእምነት ካጸናቸውና በደቀ መዝሙሩ በቅዱስ ኤልሳዕ ላይ በእርሱ ካደረ ጸጋ መንፈስ ቅዱስ 2 እጥፍ ጸጋ መንፈስ ቅዱስን ካሳደረበት በኋላ በእሳት ሰረገሎች ተነጥቆ ወደ ብሔረ ሕያዋን ያረገ፣ በታቦር ተራራ ከሊቀ ነቢያት ቅዱስ ሙሴ ጋር ተገልጦ የክርስቶስን አምላክነት የመሰከረ፣ በመጨረሻውም ዘመን ከነ ቅዱስ ሄኖክ ከነ ቅዱስ ያሬድ ከነ አቡነ አረጋዊ ጋር ወደዚህ ዓለም መጥቶ በሐሳዊ መሲህ ያመኑትን ወደ እውነተኛይቱ ሃይማኖት መልሶ በሰማዕትነት የሚሞት ነብየ ልዑል ርዕሰ ነቢያት ቅዱስ ኤልያስ ወር በገባ በአንድ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በነብዩ በቅዱስ ኤልያስ ጸሎት ይማረን ይቆየን። ታላቁ ነቢይ ቅዱስ ኤልያስ ታኅሳስ 1 ቀን የተወለደበት ቀን ነው። ትውልዱ እስራኤላዊ ሲሆን አባቱ ኢያስኒዩ እናቱ ደግሞ ቶና ይባላሉ። የተወለደውም ከክርስቶስ ልደት 900 ዓመት በፊት ነበር። በተወለደበት ቀን በቤታቸው ብርሃን ተሞልቶም ታይቷል። ብርሃን የለበሱ 4 መላእክት በእሳት መጎናጸፊያ ሲጠቀልሉት ወላጆቹ በማየታቸው ደንግጠው ለነቢያትና ለካህናት ነገሯቸው። ካህናቱ ግን ነገሩ ቢረቅባቸው ምን አይነት ፍጥረት ይሆን? በእስራኤል ሊነግስ ሲሆን ወይስ ነቢይ ይሆንን?
ብለው አድንቀዋል። ቅዱስ ኤልያስ የተወለደበት ወቅቱ ሕዝቡና ነገስታቱ የከፉበት፣ እግዚአብሔር ተክዶ ጣዖት የሚመለክበት፣ በኢሎፍላውያን እጅ የነበሩት ጣዖታት ዳጎንና በዓል በዚያ ዘመን ወደ እስራኤል ገብተውም ነበር። ቅዱስ ኤልያስ ግን በዚህ ክፉ ትውልድ መካከል ሆኖም ሥርዓተ ኦሪትን ጠንቅቆ ያወቀ የንጽህናና የአምልኮ ሰው ነበር። በዚያ ወራትም እግዚአብሔር ለነቢይነት ጠራው። የእግዚአብሔርን የጸጋ ጥሪ ተቀበለ። ቅዱሱ አብዛኛውን ጊዜ መኖሪያው በተራሮችና በዱር ነበር። በተለይም ደብረ ቀርሜሎስ ለእርሱ ቤቱ ነበር። በዚህም ሕይወቱ ከመልከጼዴቅ ቀጥሎ ለድንግልና ድንግል ነበርና፣ ለብህትና ብቸኛ ነበርና፣ ለምንኩስና በብሉይ ኪዳን መሰረትን የጣለ ነቢይ ነው። አክዓብና ኤልዛቤል ምስኪኑን ናቡቴ ከአባቶቹ ርስት አፈናቅለው በግፍ በገደሉበት ጊዜ ንጉሱንና ንግስቲቱን ሳይፈራና ሳያፍር በግልጽ የዘለፈ ነቢይ ነው። ዝናብ እንዳይዘንብ ሰማይን የለጎመ ነው። ሕዝቡ በኃጢአቱ ምክንያት ተጎዳ። እርሱ ግን በቀርሜሎስ ተራራ ቁራ የመገበው ምንጭ ፈልቆለትም ይጠጣ ነበር። ይሄውም ቢቀርበት ጸለየ። እግዚአብሔርም ከኮራት ወደ ሰራፕታ እንዲወርድ አዘዘው። በዚያም የነቢዩ ዮናስ እናት እንጎቻ ጋግራ ብታበላው ቤቷ በበረከትም ተሞላ። ልጇ ሕፃኑ ዮናስ ቢሞትም በጸሎቱ አስነሳላት። ቀጥሎም በጸሎት ለ3 ዓመታት ከ6 ወራት የዘጋውን ሰማይ ከፍቶታል። ይህንንም ያዕቆብ በመልእክቱ እንዲህ ሲል መስክሯል። ያዕቆብ 5:16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳያዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩንም ዝናብንም ሰጠ። ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች እንዲል። ነቢዩ ኤልያስ ከኤልዛቤል 850 ነቢያተ ሐሰትና ካህናተ ጣዖት ጋር ተወዳድሮ አሸንፏቸዋል። መስዋዕት ሰውተው የእርሱን ብቻ እሳት ከሰማይ ወርዳ በልታለታለችና ሕዝቡ ሐሰተኛ ነቢያትን በወንዝ ዳር በሰይፍ መተዋቸዋል። ይህንን የሰማች ኤልዛቤልም ትገድለው ዘንድ አሳደደችው። አቤቱ ከአባቶቼ አልበልጥምና ውሰደኝ ብቻዬን ቀርቻለሁና ብሎ ቢጸልይ እግዚአብሔር ለጣዖት ያልሰገዱ 7000 ሰዎችን እንዳተረፈ እርሱንም ወደ ብሔረ ሕያዋን እንደሚወስደው ብስራት ነገረው። እግዚአብሔር አክዓብንና ኤልዛቤልን ከተበቀላቸው በኋላም ቅዱስ ኤልያስ በክፋተኞች ላይ 2 ጊዜ እሳትን አዝንቧል። የሚያረግበት ጊዜ ሲደርስም ደቀ መዝሙሩን ኤልሳን የምትሻውን ለምነኝ ቢለው እጥፍ መንፈስን አለ። 3 ጊዜ ሊያስመልሰው ሞከረ። ቅዱስ ኤልሳ ግን በብርታት ተከተለው። ዮርዳኖስን ከፍለው ከተሻገሩ በኋላ ግን ቅዱስ ኤልያስን ሰረገላ እሳት ወርዶ ነጠቀው። ለኤልሳም መጎናጸፊያውን ጣለለትና አረገ። አንደኛ ነገሥት ምዕራፍ 17 እስከ ሁለተኛ ነገሥት ምዕራፍ 2 ታሪኩን በስፋት ማንበብ ትችላላችሁ። የቅዱሳን ነቢያት ረድኤት በረከት አይለየን። የነቢዩ የኤልያስ ረድኤት በረከቱ አይለየን። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰብስክራይብ ያላረጋችሁ ቻናሉን ሰብስክራይብ በማድረግ እንዲሁ በቀጣይ ቪዲዮችን ስንለቅ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ያላረጋችሁ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። በሱፐር ቻት እና በሱፐር ታንክስ ቻናሉን ይደግፉ። እንዲሁም ጆይን የሚለውን በመጫን ቋሚ የናታን ሚዲያ ቤተሰብ ይሁኑ። እንዲሁም ቋሚ የናታን ሚዲያ የመምበርሺፕ አባል መሆን ትችላላችሁ። ከላይ ከጠገብ ቴንክስ የምትላለች እሷንም በመጫን ድጋፋችሁ አይለየን እንላለን። በዚህ ቻናል ላይ ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ጻፉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።